ወይ ሉልዬ የኔ አባት እግዚአብሔር አምላክ ያሳድግሽ የኔ ኬክ። ባይዘዊ ሉሊ 6ኛ ወሩ ይመስለኛል አሁን። ለምን የኔ ልጅ 7ኛ እራት ጨርሰን ገና ነው ግን ኦማይ ጋድ እንዴት ተቀመጠ! እንዴት አስቀመጣችሁት! እረ እናትና ልጅ አባትና ልጅ እንደው አባትና ልጅ አልኩኝ፣ ባልና ሚስት ምን ሆናችሁ ነው? ጥሩ አይደለም እኮ ራሱ ሳይችል እንደዚህ ተንገዳግዶ በትራስ አስደግፋችሁ አይደብራችሁም? ትንሽ የኔ ኬክ ፈጣሪ ያሳድግ የኔ አባትና ያው ልጅ ያለው ነው የሚያውቀው፣ ልጅ የሌለው የልጅ ስሜት አያውቅም። እውነቴ ነው የምላችሁ የልጅ ስሜት ልጅ ሲኖራችሁ ነው የምታውቁትና ውለዱ፣ ክበዱ። ያልወለዳችሁ በስደትም ሀገር ያላችሁ እህቶቼ በሰላም ለሀገራችሁ በጤና በሰላም ለሀገራችሁ ያብቃችሁና አግብታችሁ ውልድ አድርጉ እላችኋለሁ። እኔማ ስንት ስትሉኝ ነበር፣ አንቺ ቆሞ ቀር አንቺ ምናምን ስትሉኝ፣ ያው ወንድ ልጅ ከነቃጭሉ ዱብ አረኩ። አሁን ምንድን ነው የምትሉት? እናንተም ገብታችሁ አግብታችሁ ውለዱ። ያ ምንድን ነበር ስትል የነበረው? እድሜ ቆሞ አይጠብቅም፣ መልካም አግቢ ስትሉ ነበረ። ያው አሁን አግብቼ ወልጄ ምን ብዬ አዎ መውለድ ያስከብራል፣ ማግባት ያስከብራል። እውነቴን ነው። እናንተን ለእኔ ብላችሁ ነው። በእርግጥ ግን እናመሰግናቸዋለሁኝ የኔ ውዶች፣ በያላችሁበት ሰላማችሁ ይብዛ። ግን ሉሊ ግን ገርሞኛል። እግዚአብሔርን ገና 7 ወር ምናምን ሳይሆን በቂጣ ማስቀመጥ ጥሩ አይደለም ብዬ ነው የማስበው። አይደለም ማርያምን ይከብዳል። ሄርሚ እንኳን ደስ አለሽ። በጣም ደስ ብሎናል። ምክንያቱም አንቺ የፍቅር አሸናፊ ነሽ። የጌም አሸናፊ ባትሆኚ ምንም ችግር የለውም። ምክንያቱም እዚህ ምድር ላይ በጣም ከባዱ ነገር የጌም አሸናፊ ወይም ደግሞ የሆነ ቁሳቁሶችን ምናምን ማግኘት ተሰርቶ የሚገኝ ነገር ነው። በጣም ቀላል ነገር ስለሆነ ይገኛልም በሂደት። ነገር ግን የፍቅር አሸናፊ መሆን እጅግ በጣም ከባድ ነገር ስለሆነ ከእሱን ደግሞ ማግኘት የሚችሉ በጣም የታደሉ በጣም ጥቂት ሰዎች ናቸው እዚህ ምድር ላይ። ስለዚህ አንቺ ደግሞ ከእነሱ ውስጥ አንዷ ስለሆንሽ አርፈሽ ፍቅርሽን አጣጥሚ። በጣም የፍቅር አሸናፊ ነሽ እና አብርሃም ደግሞ አርፈክ መስጠት ያሰብከውን ጊፍት ስጣት። ጌም አሸንፊ አታሸንፊ አትበላት። እሷ በቃ መጀመሪያም የታደለች ሰው ነች በፍቅር። ስለዚህ ትልቁን ነገር ትልቁ ስጦታ አግኝታለች ሄርሜላ ባይ ነኝ ባይ